ስለ ፌስ ማስኮች ምን አይነት እውቀቶች አሏችሁ? ብዙ አይነት ፌስ ማስኮች አሉ። እናንተ ተጠቅማችሁ የምታውቁት ፌስ ማስክ አለ ይሆን? እኔ ዛሬ ስለ አንድ ፌስ ማስክ እየተጠቀምኩኝ እያደረኩኝ እና ደግሞ በመጀመሪያ ደግሞ ፌስ ማስክ ምን እንደሆነ እነግራችኋለሁ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ በተን እየተጫናችሁ ቤተሰብ መሆን ይቻላል። የደወል ምልክቷን እየተጫናችሁ ደግሞ ቪዲዮዬ ወደ እናንተ በቶሎ እንዲደርስ ስለቅ ወደ እናንተ በቶሎ እንዲደርስ ይጠቅማል ማለት ነው። ሼር ደግሞ ለሚጠቅመው ሰው ሼር በማድረግ እኔንም ትተባበራላችሁ እነሱንም ትተባበራችኋላችሁ ማለት ነው። አመሰግናለሁ። ወደ ቪዲዮ እንሂድ። ዛሬ እንግዲህ ስለ ፌስ ማስክ ነው የምናወራው። ፌስ ማስክ በናቹራል መንገድም በቤት ውስጥ የምናዘጋጃቸው ፌስ ማስኮች አሉ። እንዲሁም ደግሞ እንደ ፕሮዳክትነት ተሰርተው ወደኛ የሚመጡ ፌስ ማስኮች አሉ ማለት ነው። ፌስ ማስክ ወይም የፊት ማስክ የምንለው ለቆዳችን ተጨማሪ እንክብካቤ ለመስጠት የምንጠቀመው የስኪን ኬር ምርት ነው። እንደ ክሊንሰር በየቀኑ መጠቀም ግድ አይደለም፣ ወይም ደግሞ በየቀኑ መጠቀማችን ግዴታ አይደለም። እንደ መታጠቢያ፣ እንደ ሞይስቸራይዘር፣ እንደ ሰንስክሪን በየቀኑ መጠቀም ያለብን ነገር አይደለም። ግን ከሆነ ቀን አንዳንዴ ብንጠቀመው እንደ ሌላ ተጨማሪ የስኪን ኬር ፕሮዳክት አድርገን ብንጠቀመው ጥሩ ነው ማለት ነው። እንደምላችሁ እንደ ቆዳ ፍላጎታችን እንደ የቆዳችን ፍላጎት መሰረት አድርገን ነው ይሄንን ፌስ ማስክ መጠቀም እንችላለን ማለት ነው። እንግዲህ ፌስ ማስክ ብዙ አይነት አለው። አንዱ ቆዳውን ለማርጠብ፣ ሌላው ደግሞ የቆዳ ዘይትን ለመቆጣጠር ይረዳል። ሌላ ደግሞ ቆዳን ለማረጋጋት የተዘጋጀ ሊሆን ይችላል ማለት ነው። ለምን ፌስ ማስክ እንጠቀማለን ካልን ደግሞ በመጀመሪያ አንድ ነገር ልንረዳ ይገባናል። ፌስ ማስክ የስኪን ኬር ሩቲን ዋና ክፍል አይደለም። እንደ ክሊንሰር፣ እንደ ሞይስቸራይዘር፣ እንደ ሰንስክሪን ያሉ መሰረታዊ የቆዳ እንክብካቤዎች ከማስክ የበለጠ ጠቃሚ ናቸው ልንል አንችልም። ፌስ ማስክ እንደ አንድ ተጨማሪ የቆዳ እንክብካቤ ነው የምንወስደው ማለት ነው። ለምሳሌ ቆዳችን ደረቅና የሚጎተት ከሆነ ሃይድሬቲንግ ማስክ መምረጥ እንችላለን። ቆዳችን ደግሞ በጣም ኦይሊ ከሆነ ደግሞ ክሌይ ማስክ ያሉ ምርቶችን መምረጥ እንችላለን ማለት ነው። ከዚህ በኋላ ደግሞ የፌስ ማስክ አይነቶችን እናያለን። የመጀመሪያው ሺት ማስክ ይባላል። ይህ ማስክ እንግዲህ በፊት ቅርጽ የተሰራ ቀጭን ሺት ሲሆን ሴረም ወይም ኤሰንስ በውስጡ ተሞልቶበታል ማለት ነው። በተለይ ሃይድሬቲንግ እና ሱዚንግ ለመስጠት የሚዘጋጁ ብዙ ሺት ማስክ እንደ እኔ ዛሬ እንደማሳያቸው አይነቶች አሉ ማለት ነው። ሌላኛው ደግሞ ክሌይ ማስክ ይባላል። ይሄ ደግሞ በተለይ ኦይሊ ስኪን ላይ የተለመዱ ናቸው። ከመጠን በላይ የቆዳ ዘይትን ለመቆጣጠር ሊረዳን የሚችለው ክሌይ ማስክ ነው። ግን ቆዳችን እስኪደርቅ ድረስ ፊታችን ላይ መተው የለብንም ማለት ነው። ሌላኛው ደግሞ ጄል ማስክ ነው። ጄል ማስክ የምንለው ደግሞ ልክ እንደ ሺት ማስክ እንደዚሁ ሃይድሬቲንግ እና ሱዚንግ ይሰጠናል ማለት ነው። ብዙ ጊዜ ለዚህ ነው የምንጠቀምበት፣ ለማረጋጋት ፊታችንን። ሌላኛው ደግሞ ኤክስፎሊሽን ማስክ አለ። ኤክስፎሊሽን ማስክ ደግሞ ልክ በውስጡ AHA እና አልፋ ሃይድሮክሲ አሲድ እና ቤታ ሃይድሮክሲ አሲድ እነዚህ የሞቱ የቆዳ ሴሎችን የሚያነሱልን ናቸው። ይሄ በውስጡ ኤክስፎሊሽን ማስክ ይሄንን ይዟል ማለት ነው። ይሄንንም ኤክስፎሊሽን ማስክ እንደዚሁ በተደጋጋሚ መጠቀም የለብንም፣ ምክንያቱም ቆዳችን ያደርቀዋል፣ ኢሪቴት ሊያደርገው ይችላል ማለት ነው። ሌላኛው ደግሞ ብዙ ጊዜ መጠቀም የሌለብን እነዚህ ሁለቱ ናቸው፣ ክሌይ ማስክ እና ኤክስፎሊሽን ማስኮችን። እነዚህ የቆዳ መከላከያ ግድግዳ ሊጎዱ ስለሚችሉ እነዚህን በተደጋጋሚ ወይም ደግሞ ክሌይ ማስኩን ደግሞ ፊታችን ላይ በጣም በማቆየት ይሄኛው ኤክስፎሊሽን ማስኩን ደግሞ ዛሬም ነገን ከነገ ወዲያ በመጠቀም የቆዳችን የመከላከያ ግድግዳ ወይም ስኪን ባሪየር የሚባለውን እሱን ሊጎዳ ስለሚችል ባልፎ በሳምንት ምናምን እንደዛ ነው መጠቀም ያለብን ማለት ነው። ሌላኛው ጄል ማስክ እና ሺት ማስክ ደግሞ ያው ሁሉም በውስጡ እንደያዙት ኢንግሪዲየንቶች ይለያል። ኢንግሪዲየንቶችን እያየን ከፊታችን ጋር እያስተካከልን ለቆዳችን የትኛው ተስማሚ ነው፣ የትኛው ደግሞ በደጋግመው መጥፎ ነው፣ የትኛው ደግሞ ባልደጋግመው ጥሩ ነው ምናምን የሚለውን ካየን ካነበብን በኋላ ነው መጠቀም ያለብን ማለት ነው።
አሁን ደግሞ እኔ ዛሬ የምጠቀመው ወይም ደግሞ ሴንዴላ ማዳጋስካር ሺት የሚባለውን የማስክ አይነት እናያለን ማለት ነው። ዛሬ እኔ ሴንዴላ ማዳጋስካር ሺትን እጠቀማለሁ፣ ፊቴ ላይ አስቀምጣለሁ፣ አደርጋለሁ፣ እጠቀማለሁ ማለት ነው። ሶ አብረን እናያለን ጥቅሙ ማለት ነው። ሴንዴላ ማዳጋስካር የሚለው ስም ብዙ ጊዜ ስኪን ኬሮች ላይ እንሰማለን። ሴንዴላ ሞይስቸራይዘር፣ ሴንዴላ ሰንስክሪን፣ ሴንዴላ ክሊንዘር፣ ሴንዴላ ሴረሞች እንዳሉ የምናውቅ ሰዎች እንኖራለን። ዋናው ንጥረ ነገር እንግዲህ ሴንዴላ አዚያቲካ የሚባለው ነው። በተለምዶ ቆዳን ለማረጋጋትና ለመደገፍ ይጠቅማል። ዛሬ የምጠቀመው ፊቴ ላይ ማለት ነው። ይሄ ሴንዴላ ማዳጋስካር ሺት የሚለው በውስጡ ቆዳን የሚያረጋጋ ሴረሞችን በውስጡ ይዟል ማለት ነው። ሴንዴላ እንግዲህ ቆዳችንን ምን ያደርጋል? አንደኛ ቆዳችንን ሊያረጋጋ ይችላል። ቆዳችን በቀላሉ የሚበሳጭ ከሆነ ሴንዴላ ያለው ምርት የማረጋጋት ስሜት ሊሰጠን ይችላል ማለት ነው። ሌላው ደግሞ ሃይድሬት እንዲሆን ይረዳናል። ይሄ ሺት ማስኩ በውስጡ ሴረሞች ወይም ደግሞ ኢሴንሶች ስለሞላ ቆዳው በጊዜያዊነት ለማርጠብ ይረዳናል ማለት ነው። ስኪን ባሪየር ደግሞ ለመደገፍ ስኪናችን የቆዳ መከላከያ ግድግዳውን ለመደገፍ ይረዳል ማለት ነው። ሴንዴላ የያዙ ምርቶችን ቆዳችን ላይ የመከላከያ ሽፋኑን እንዲደግፉ ይረዳል ማለት ነው። እና ደግሞ ለኢሪቴትድ ወይም ደግሞ ይሄ ሴንሲቲቭ የሆነ ስኪን ለሱ ደግሞ ሊስማማ ይችላል ማለት ነው ሴንዴላ። እንግዲህ እዚህ ጋር አሁን እየከፈትኩት ነው። ቮይስ ኦቨር እዛ እያወራው ነበር፣ ግን ቮይስ ኦቨር ለማድረግ ፈለግኩኝ ምክንያቱም በስነስርዓት እያወራው አልነበረም። መጀመሪያ ላይ ይሄንን ከመምጣቴ ከመክፈቴ ወይም ደግሞ ሺቱን ፊቴ ላይ ከማድረጌ በፊት ፊቴን ታጥቤ ነው እዚህ ጋር የተቀመጥኩት ማለት ነው። ለመጠቀም ስንሞክር መጀመሪያ ፊታችንን በጀንትል ክሊንሰር ክሊንስ ካደረግን በኋላ አውጥተን ሺቱን እዚህ ላይ ለተቀመጠው ለ15 ወይም ደግሞ ለ10 ከ15 እስከ 20 ደቂቃ ድረስ ማስቀመጥ እንችላለን ማለት ነው። ከዛ በላይ ማስቀመጡ ያን ያክል ጥቅም አይኖረውም። በውስጡ ደግሞ ውሃ ያለውን እያወጣን ሴረሙ ማለት ነው እሱን ፊታችን ላይ ማድረግ እንችላለን ማለት ነው። እያወጣን ፊታችን ላይ የቀረውን ሴረም እናረጋለን ማለት ነው። ፊታችን ላይ ካደረግን በኋላ እነዚህን ሴንሶር የቀረውን ሴረም ከፕላስቲኩ እያወጣን ካደረግን በኋላ እንግዲህ እናስቀምጠዋለን። ሲደርቅ እየነጣ ነጭ እየሆነ ይመጣል። ያንን ካደረግን በኋላ ከ10 ወይም ከ15 ደቂቃ በኋላ አውጥተን ፊታችን መታጠብ አይጠብቅብንም፣ እንዳለ ማስቀመጥ እንችላለን። መታጠብ በምንፈልግበት ሰዓት ወዲያውኑ መታጠብ አያስፈልግም። ታጥበነው መተኛት ምናምን የሚል ነገር የለም ማለት ነው። ዝም ብለን ማስቀመጥ እንችላለን። እዛው ላይ ካነሳን በኋላ ሺቱን ይሄንን ከላይ ያነሳው ሺቱን የቀረው ፊታችን ላይ የቀረ እንትን ካለ ስንነካው ምናምን የቀረ ነገር ሊኖር ይችላል። ያንን የቀረውን ፊታችን ላይ እዛው ማሳጅ እያደረግን ሴረሙ እንዲመጥ እናደርጋለን ማለት ነው። ወደ ውስጥ እንዲገባ የቀረ ፊታችን ላይ ያለው እሱ እንዲመጥ እናደርጋለን ማለት ነው። ማሳጅ እያደረግን ማለት ነው። እኔም እንግዲህ ካወጣሁ በኋላ ፊቴን ማሳጅ አድርጌዋለሁ ማለት ነው። ብዙም አላሳየዋችሁም፣ ብቻ ማስኩን እጄ ላይ የያዝኩት እንግዲህ ሴንዴላ ማዳጋስካር ሺት ይባላል ወይም ደግሞ ማስክ ነው። እንደ ወረቀት አይነት አይናችን ላይ ለአይናችን፣ ለአፍንጫችን፣ ለአፋችን የተወጣ እንትን አለው። ይሄንን ማስክ ቤታችሁ ውስጥ ገዝታችሁ ከፋርማሲ፣ እኔ ከፋርማሲ ነው የገዛሁት። እንደዚህ ማስክ መጠቀም ስላላችሁ ፊታችሁን ያለሰልሳል፣ እንዲረጋጋ የሚያመቆጣት ስሜት ካለው እንዲረጋጋ ያደርግልናል ማለት ነው። እኔም ተጠቅሜዋለሁ፣ ከዛ በፊት ተጠቅሜዋለሁ። ዛሬ ደግሞ ሰከንድ ታይም ነው። በሚቀጥለው ደግሞ የሴራማይድ የሚለውን እዚህ ስክሪን ላይ ማሳያችሁን እሱን ማስክ ጥቅሙን እና ሃይድሬቲንግ ማስክ ነው። ሃይድሬት የሚያደርግ ነው፣ የሚያለስ እንትን ፊታችን ሃይድሬት ሞይስቸር የሚሰጥ ነው። ኦይል ሳይሆን ሞይስቸር። ይሄ ሞይስቸር እና ኦይል ይለያያል። ይሄንን ከዚህ በፊት ቪዲዮ ነግሬያችኋለሁ ማለት ነው። ይሄን ያደርግልናል። ሴንዴላ ማዳጋስካር ሺት ማስክ መጠቀም ትችላላችሁ። በእኔ የተረጋገጠ ነው።
መጠቀም የምትፈልጉ ሰዎች መጠቀም ትችላላችሁ ማለት ነው። ኢትስ ኦኬ፣ አሪፍ ነው። ፊታችሁን ያለሰልሳል፣ እንዲረጋጋ ያደርጋል እና በውስጡ ደግሞ ሴረሞች አሉት። እሱን እያነበባችሁ ከእንትኑ ላይ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን እንግዲህ በዚሁ ጨርሻለሁ። እንደጠቀማችሁ ተስፋ አደርጋለሁኝ። ስለ ሺት ማስክ የማስክ አይነቶች እውቀት እንዳገኛችሁና መጠቀም ትፈልጉ የትኛውን እና ደግሞ እንዴት አድርገን መጠቀም እንዳለብን መቼስ ሁሉንም ባንድ ላይ መጠቀም አለብን ወይ በተደጋጋሚ መጠቀም አለብን እና ደግሞ እንደ ስኪን ታይፓችን መጠቀም አለብን የሚለውን እሱን ትንሽ እውቀት እንደያዛችሁበት ተስፋ አደርጋለሁ ማለት ነው። ቪዲዮ ለሚጠቅመው ሰው ሼር በማድረግ እነሱም እንዲጠቀሙ ማድረግ ትችላላችሁ እና እናንተም ደግሞ አስተያየት እና ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ የቀረው ደግሞ ላይክ እና ሰብስክራይብ ማድረግ ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን ስላላችሁ እኔን ደግሞ ማገዝ ትችላላችሁ ማለት ነው። ቴንክ ዩ ፎር ዋቺንግ ባይ